ኧረ ጎበዝ አጨብጭብ ኧረ አጨብጭብ ያላለህ ነው ያለ ኧረ አጨብጭብ አረ እንዴት ናችሁ ጋይስ? ደህና ናችሁ ወይ? ደህና አደራችሁ ወይ? ደህና ዋላችሁ ወይ? ያለው እግዚአብሔር ይመስገን። እንዴት አሳድሯችኋል? ጭንቀቱስ ሀሳቡስ? በሉ አታስቡ። ለማንኛውም እንድታስቡ አልፈልግም። አታስቡ ጉዶቼ፣ ግድ የላችሁም። ይሄ ድራማ እንኳን ቢጀመር ስራ ነው። ስለዚህ ይስሩ። ከቻላችሁ ሁለቱንም ደግፉ። በቃ ጎጠኝነት፣ ዘረኝነት፣ ወገንተኝነት ይቅርባችሁ። ዝም ብላችሁ እነሱ ድራማ የሚሰሩት ለኛ አይደለም። ገባችሁ? ለኛ ሳይሆን አዳዲስ ሰብስክራይበር ለማምጣት ነው። ቻናላቸው አልተንቀሳቀሰም። አሁን እኔ በዚህ ላይ እርግጠኛ ሆኜ አይደለም እየነገርኳ ማለት እርግጠኛ ሆኜ እንትኑ ይሁን ፍራንክ ሊጀምሩ ነው ምናምን እያልኳቸው አይደለም፣ ግን እንደሚወራው ከሚዲያው አንፃር ነው ነግራችሁ። ሚዲያው ላይ አሁን በጣም ተጀምሯል እየተባለ ብዙ እየተወራ ነው። ስለዚህ አንዳንዶቻችሁ አላችሁ የምትጨነቁ እና እኔ ለምትጨነቁት ነው፣ እንደው ለምታውቁት አይደለም፣ ለማታውቁት ነው ይሄ ቪዲዮ የምሰራው። እና ከቻላችሁ በሀይሚና በብሩኬ ፍቅር እርግጠኛ ሆናችሁ ነገ ሰላም እንደሚሆን ለስራ እንደሆነ እንደዚህ የሚሆኑ ታምናችሁ ዝም ብላችሁ ሼር ላይክ እያደረጋችሁ እያበረታታችሁ ጎጠኝነቱን ይሄ መከፋፈሉ ምናምን ትታችሁ እየደገፋችሁ ከፍ እንዲሉ አድርጉ። ልክ የሚሆነውን ማለት ነው። መሳደባችሁ እከሌ ውሸታ እከሌ እንዳለች ካፍ የሆነ ነገር እየለቀማችሁ። ምክንያቱም እኛ እዚህ ጋር የምንሰራው ወይም ደግሞ የምናወራው እነሱ ከሚሰሩት ቪዲዮ ላይ ነው። ስለዚህ እነሱ በመጡበት መንገድ ነው እኛም ደግሞ አስተያየት ልንሰጥ የምንችለውና እየመጣችሁ እኛም ጋር እኛኛ አትበሉ። ለሰው የዘነበው ለኛ ቢያካፋ ምን ችግር አለው? እኛኛ አትበሉ። ገና ለገናው እዚህ 5-10 ያገኛሉ ብላችሁ አንዳንዶቻችሁ ሁላችሁም አይደለምና እኛንም በብዛት አሁን ችግር እየተፈጠረ ያለው ምን መሰላችሁ? በችግር እየተፈጠረ ያለው በብዛት ደጋፊ ለደጋፊ የሚጣለው ወይም ደግሞ እዚህ ወይ ሃይሜን ወግናችሁ ወይ ብሩኬን ወግናችሁ እየመጣችሁ እየተሳደባችሁ ሰውን ክፉ ማናገር፣ ብሩኬና ሃይሜ ላይ ሌላ ጦርነት እንዲነሳ ማድረግ፣ ሌላ እነሱም ምክንያት አድርገን እርስ በርሳችን ያልሆነን ውስጥ እንድንገባባ ማድረግ። በጣም እያስጠላ ያለው ነገር ይሄ ነው። ሲሆን ዛሬ ማታ ላይ ያው በፍቅር ይመጣሉ ብዬ ተስፋ አደርጋለሁ። ምክንያቱም ያን ያህል ይሄ የሃይሜ ብሩኬ ተቀይመኝ ነው ወይ ከሚኩ ጋር ፕራንክ ስላደረግኩ ምናምን ያለችው ነገር ውሸት ነው። ምንም አሳማኝ ምክንያት አይደለም። ሃይሚ ይሄ አሳማኝ ምክንያት ሊሆን አይችልም። ጭራሽ አሳማኝ ምክንያት አይደለም ይሄ። ምክንያቱም ፕራንክ እንደሆነ ወዲያውኑ ተስማምታችሁበት ከዛ ወዲህ ስንት ደስታ ስንት ፍቅር አሳልፋችኋል። ደግሞ ፕራንክ ነው። ብሩኬ ደግሞ አንቺን እስከ ጥግ ድረስ ያምንሻል። እንደው ለስራው ብሎ ጓገጭ ይበል እንጂ አይገርምሽም? ብሩኬ እስከ ጥግ ድረስ ያምንሻል። አንቺ እንደምታምኚው ሁሉ ማለት ነው። ይተማመንብሻል። ብዙ ጊዜ ፕራንክ የሚያደርግሽ ራሱ አንቺን 100% እንደሚተማመንብሽ ስለሚያውቅ ነው። ሌላ ብዙ ፕራንኮች አድርጎሻል፣ ግን ምንድነው ስለሚተማመንብሽ ነው፣ ስለሚያምንሽ ነው እንደዛ ያደርግሽ እንጂ ሌላ ምክንያት ወይም ደግሞ የተነጋግራችሁ ሶስታችሁም ወይ ደግሞ ፕራንክ ልታደርጉ ካልሆነ ልትሰሩ ካልሆነ በስተቀር ከሚኩ ጋር ያለፈው የሳምንት በፊት የሆነው ፕራንክ ኢሹ ሊሆን አይችልም በጭራሽ ማለት ነው። እና ብሩኬ ደግሞ አመጣጠህ በጣም የሆነ የማጨለል አይነት ነገር ይመስላል። የሆነ እውነትም የኩርፊያ ነገር በነገራችን ላይ ምናልባት አጋጣሚ ይሆናል በስልክ ያላነሳው ትላንትና። ግን እኛ በቃ ሊጀመር ነው ብለን ስናራግበው ወይም ደግሞ የሆነ ነገር አለ አይደል ለምን ምናምን ስንል ብሩኬ ደግሞ በቃ እስኪ ላጨለላቸው ብሎ ምን አደረገ? የሆነ ሻንጣ ነገር አድርጎ ከዛ ልክ የበረራ አይነት ነገር አድርጎ ኢንስታግራም ስቶሪው ላይ አድርጎላችኋል ገብታችሁ። ጭራሽ ሊያጨልለን ማለት ነው። ጭራሽ ሊያጨልለን ማለት ነው። እና ደግሞ የሆነ መኝታ ቤት ምናምን ሆኖ ፎቶ ብሎ ተነስቷል። እዛ ደግሞ ሻንጣው ደግሞ ያለበት ቦታ ምንድን ነው ያደረገው? በቃ ብለሽ ከተለየሽማ በቃ ሂጂ፣ ሌላ ምን እላለሁ፣ ደግ ደጉን እመኝልሻለሁ። የሰነበት ዘፈን ምን አስበህ ነው ቡራችን? ምን አስበህ ነው? ተው ቀብራራይ፣ እንደዚህማ አታደርግ። የንግስቷን ንጉስ እና የኔ ውዶች፣ የኔ ምርጣ ምርጦች ብሩኬ እንዳያችሁት ኢንስታግራሙ ላይ መጥቷል። በነገራችን ላይ አንዳንዴ
ያው ሀይሚዬ ትላንትና እንደ መከፋት ብላ ነበረ። አይታችኋት ከሆነ ስታወራ የሆነ ተከዝ አይነት ነገር ብላለች። ፈገግ ብትልም ከአንገት በላይ ነው አይቻታለሁና ያ ደግሞ ያው ግራ ያጋባል። ለምንድን ነው የሚል ነገር ጥያቄ ያመጣልና ትክክለኛው ነገር እውነትም ይሄ ነገር ሊጀመር ነው እንድልም ያደረገኝ አንድ ሀይሚ መከፋት ነው። ከዛ ቀጥሎ ደግሞ በቃ በየእንትኑ ለኛ ስናራገበው ብሩኬ ደግሞ ቆይ እስኪ ባስል አድርገው ብሎ እሱ ደግሞ ኢንስታግራሙ ላይ ጭራሽ የሰነብት ዘፈን ሻንጣ ከዛ የአየር በረራው ግን የበፊቱ መሆን አለበት። ወደ ዱባይ ስትሄድ የበረርክበት መሆን አለበት አይደል? ነው እርግጠኛ ነኝ። ወደ ዱባይ ስትሄድ የተቀረጸ ቪዲዮ መሆን አለበት እንጂ አሁን ኬት ይመጣ ነው ወይስ ሀይሚዬ ትላንትና መታ ፕራንክ አረገችን ማለቴ ያው ከብሩኬ ስልክ አላነሳም አለ ብላ ማለት ነው። ከዛ በኋላ ለሊት ተያይዛችሁ ዱባይ ወይ ደግሞ የሆነ ሀገር ገባችሁ። ከዛ በኋላ ደግሞ እዛ ሆናችሁ ፕራንክ አረኳችሁ ልትለን ነው ሀይሚ ዛሬ አብራችሁት በራችሁ ማለት ነው። አረ በህልሜ ነው። ይሄ ቢሆን ደስታዬ ነው። በነገራችሁ ላይ ደስታዬ ነው። አሁን እኮ ይሄ ችግር ያመጣው እኮ በጣም ብዙ ደስ የሚሉ ነገሮች ነበሩ ሰሞኑ። ግን ችግር ያመጣው ምንድነው? ሰብስክራይብ አለማድረጋችሁ። ቤተሰብ ሰብስክራይብ እኮ ብታረጉ እኮ ድራማ ምንም አይመጣም ነበር። ለማንኛውም የሚመቻችሁ የኔ ምርጦች እንዳልኳችሁ በጣም አታካብዱ፣ እርስ በርስ አትጣሉ፣ እየመጣችሁ ሰው ማትሳደቡ በየኮሜንት ስር። እውነት እነሱን የምትወዷቸው ከሆነ እነሱን ለማስከበር ስትሉ አትሳደቡ። በእነሱ ስም ተደብቃችሁ ስትሳደቡ እነሱን እያስናቃችሁ እንጂ በጭራሽ እነሱ እንደምትወዷቸው እንትን አይልም። በቃ አይመስልም። የማስመሰል ስራ እየሰራችሁ ነው የሚመስለውና እባካችሁ አንዳንድ ሰዎች በእነሱ ስም ስድብ አትሰዳደቡና ይመቻችሁ። ብሩኬ ስላየሁ ደስ ብሎኛል። ትናንትና አንዳንዴ ሁሉን ነገር በመልካም ነገር ወይም ደግሞ ድራማ ነው ብለን እንደመድብ የሚያደርጉ ነገሮች አሉ። ምን ሆነ የሚባል ነገር ለምን ስልክ አላነሳም ሀይሚዬ ከመተከዟ የተነሳ እና እንዴት በሰላም ይሆንም ብላችሁ በሁለት አንግል በሶስት አንግል ነው የሚታየው። ገባችሁ? አንዳንዴ ብሩኬ ጠፋ ማለት ሁሉ ነገር በቃ ሰላም ነው ወይ ድራማ ሊጀምር ነው ብቻ አይደለም። ይሄ ሰውዬ ምን ሆኖ ነው? ሰው ሲጠፋ ብዙ ነገር ማሰብ አለብን። በሰላም ነው ወይ የሚለውንም ማለት ነውና ሰላም እንደሆነ አይተናል። ፏፈሽ እያለ ነው። ደህና ሁኑልኝ። ወዳችኋለሁ ጋይስ። ቤተሰብ ሰብስክራይብ አርጉኝ፣ ላይክ አርጉኝ። ፕሊስ ላይክ አርጉኝ። ደግሞ የሆነ ጭጩ ያለው ጎረቤት ምን ያስጨዋል፣ ያስለቅሰዋል።